እስቲ ያስቡት፣ ምድሪቱ ስትናወጥ፣ ተራራው በጭስ ሲታፈን፣ ሰማዩ በታላቅ መብረቅ ሲሰነጠቅ። ይህ የፊልም ታሪክ አይደለም። ይህ በዓለም ላይ ከተፈጠሩ ታሪኮች ሁሉ እጅግ አስፈሪውና አስደናቂው ታሪክ ነው። ዛሬ አምላካችን እግዚአብሔር ለሰው ልጆች የሰጠውን ምስጢራዊ የፍቅር ኮድ እንፈታለን። ዝግጁ ናችሁ? ወደ ደብረ ሲና እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች፣ ዛሬ ወደ ኋላ ተመልሰን አንድ ታላቅ ታሪክ እናያለን። እስራኤላውያን በግብፅ በባርነት በነበሩበት ጊዜ መከራቸው በዝቶ ነበር። ነገር ግን እግዚአብሔር ጩኸታቸውን ሰማ። ባሕሩን ከፍሎ ጠላቶቻቸውን አሸንፎ በበረሃ ደመና ጋርዶ መራቸው። ለምን መሰላችሁ? እግዚአብሔር ታማኝ ስለሆነ ነው። ቃል የገባውን አይረሳም። መና ከሰማይ እያወረደ ውሃ ከዓለት እያፈለገ የሚመግባቸው አምላክ አንድ ነገር ሊሰጣቸው ፈለገ። እሱም መመሪያ ነው። ይህ መመሪያ ሊቀጣቸው ሳይሆን ሊጠብቃቸው የተሰጠ ነው። ልክ አንድ አባት ልጆቹን ከእሳት ለመጠበቅ አትንኩ እንደሚላቸው ሁሉ እግዚአብሔርም ለሕዝቡ የፍቅር አጥር ሊሠራላቸው ወደ ሲና ተራራ ጠራቸው። በሦስተኛው ቀን ጠዋት ተራራው በታላቅ ጭስ ተከደነ። መብረቁ ሰማዩን ሲሰነጥቀው፣ ነጎድጓዱ ምድሪቱን ሲያናውጠው፣ ሕዝቡ በፍርሃት ተንቀጠቀጡ። ሙሴ ግን ወደ ደመናው ውስጥ ገባ። በዚያ በቅዱሱ ስፍራ እግዚአብሔር በገዛ ጣቱ በ10ቱ ትእዛዛት ላይ ፍቅሩን ጻፈ። እግዚአብሔር እነዚህን ትእዛዛት የሰጠን እኔን ፍሩኝና ተንቀጥቀጡ ለማለት ሳይሆን እኔን ውደዱኝና በሕይወት ኑሩ ለማለት ነው። እያንዳንዱ ቃል ከእግዚአብሔር ልብ የወጣ የፍቅር እስትንፋስ ነው። እስኪ አሁን ደግሞ ትእዛዛቱን በፍቅር መነጽር እንያቸው። ከኔ በቀር ሌላ አምላክ አታምልክ ሲለን፣ ልጄ ሆይ እኔ ካንተ ጋር ነኝ፣ ሌላ ቦታ ሄደህ አትቸገር ማለቱ ነው። እሱን ስንወደው በከንቱ አንመልም፣ ስሙንም በአክብሮት እንጠራለን። ሰንበትን ቀድሱ ሲለን፣ ልጄ ሆይ ስትደክም ሰንብተሃልና ና እኔ ጋር አረፍ በል ማለቱ ነው። ለጸሎትና ለነፍሳችን መድህን የሚሆነን ሥጋውን እንድንበላ ደሙን እንድንጠጣ የተጠራንበት የፍቅር ግብዣ ነው። አትግደል፣ አትስረቅ፣ አትዋሽ ሲሉ እነዚህ ሁሉ በፍቅር የተሞሉ ትእዛዛት ናቸው። ለጓደኛህ ፍቅር ካለህ አትዋሸውም፣ አትሰርቀውም። አባትና እናትን የምታከብረው ስለምትፈራቸው ሳይሆን ስለምትወዳቸው ነው። ፍቅር ባለበት ቦታ ሕግን መጠበቅ ከባድ አይደለም፣ ይልቁንም ደስታ ነው። ልጆች፣ አሁን ከኑሮአችን ጋር ቀጥተኛ ግንኙነት ካለው ወደ አንዱና በጣም ልዩ ወደ ሆነው ትእዛዝ እንምጣ። እግዚአብሔር በድንጋዩ ጽላት ላይ እንዲህ ብሎ ጽፏል፣ አባትና እናትህን አክብር። ለምንድን ነው እግዚአብሔር ይህንን የጻፈው? እናንተን ለማስቸገር ወይስ ወላጆቻችሁ ሥልጣን እንዲኖራቸው ፈልጎ? በፍጹም። እስቲ እናታችሁን ተመልከቱ። እናንተ ሕፃን ሳላችሁ መናገርና መራመድ ሳትችሉ ሌሊቱን ሙሉ ሳተኛ ስታባብላችሁ የነበረችው በፍርሃት ነበር? አይደለም፣ በፍቅር ነበር። አባታችሁስ በፀሐይና በዝናብ ደክሞ እናንተን የሚያሳድገው ግዴታ ስለሆነበት ብቻ ነው? አይደለም፣ ስለሚወዳችሁ ነው። አሁን ደግሞ አንድ ሌላ ምስጢር ልንገራችሁ። እግዚአብሔር 10ቱን ትእዛዛት የሰጠን ለምንድን ነው ታውቃላችሁ? ልክ እንደ መስታወት እንድንጠቀምባቸው ነው። በመስታወት ስናይ ፊታችን ላይ እድፍ ካለ እናጸዳዋለን። ሕጉም ልባችንን እንድናይ ይረዳናል። ዛሬ ልባችሁን በመስታወቱ እዩት። በውስጡ ቅናት አለ ወይስ ፍቅር? ውሸት አለ ወይስ እውነት? አትፍሩ። መስታወቱ እንድፉን ቢያሳያችሁም እግዚአብሔር ሁል ጊዜ በፍቅሩ ሊያጥባችሁ ዝግጁ ነው። እግዚአብሔር አክብር ሲለን ውደዳቸው ማለቱ ነው።
ወላጆቻችሁን ስትታዘዙ ቅጣት ፈርታችሁ እሺ አትበሉ። ይልቁንም እነሱ ለኔ ካደረጉልን ፍቅር አንፃር ይችንማ አደርጋለሁ በሉ። እናታችሁ ውሃ ስትጠይቃችሁ፣ አባታችሁ ትምህርት ቤት እንድትጠነከሩ ሲመክራችሁ፣ ያንን የምታደርጉት ለነሱ ያላችሁን ፍቅር ለመግለጽ ይሁን። እሺ ልጆች፣ እነዚህ ከሺህ ዓመት በፊት የተጻፉ ሕጎች ለእናንተ ዛሬ ምን ትርጉም አላቸው? ለምሳሌ በትምህርት ቤት ጓደኛችሁ በጣም ያምር እርሳስ ቢኖረውና ያንን መመኘት አትመኝ የሚለውን ሕግ መጣስ እንደሆነ ታውቃላችሁ። ነገር ግን አትመኝ የሚለው ሕግ አትቅና ለማለት ብቻ ሳይሆን ባለህ ነገር ደስ ይበልህ ለማለትም ነው። ለእናታችሁ በቤት ውስጥ ስትታዘዙ አባትና እናትህን አክብር የሚለውን ሕግ እየፈጸማችሁ ነው። ይህንን የምታደርጉት ከቅጣት ለመዳን ብላችሁ በፍርሃት ሳይሆን እናታችሁን ስለምትወዷት በፍቅር ይሆን። እሺ ልጆች፣ በፍቅር የምታደርጉት ትንሽ ነገር በእግዚአብሔር ፊት ትልቅ ዋጋ አለው። ውሸት ስትተዉ፣ ለጓደኞቻችሁ ስታዝኑ፣ እሁድ ቤተ ክርስቲያን ስትመጡ፣ እናንተም በልባችሁ ውስጥ 10ቱን ትእዛዛት እየጻፋችሁ ነው። እሺ፣ እነዚያ ሙሴ የተቀበላቸው ጽላቶች በቃል ኪዳኑ ታቦት ውስጥ ገቡ። ዛሬም በቤተ ክርስቲያናችን በመንበሩ ላይ ያለው ታቦት የዚሁ የቃል ኪዳን ምልክት ነው። ታቦቱን ስንሳለም እግዚአብሔር ከእኛ ጋር መሆኑን እናስባለን። ልጆች፣ እግዚአብሔር ሕጉን የሰጠን እንደ ባሪያ በፍርሃት እንድንገዛ ሳይሆን እንደ ልጅ በፍቅር እንድንኖር ነው። ሕጉን ስንጠብቅ በረከት በቤታችን፣ ሰላም በልባችን ይሞላል። እሺ ልጆች፣ አሁን ራሳችሁን የፍቅር ፈተና በመፈተን ተግባራዊ ልምምድ የምታደርጉበት ሐሳብ ልስጣችሁ። 10ቱን ትእዛዛት በፍቅር ለመጠበቅ ሞክሩ። ይህንን ቪዲዮ ካያችሁበት ቀን ቀጥሎ ባሉ 3 ተከታታይ ቀናት እንዲህ ብታደርጉስ? በመጀመሪያው ቀን ወላጆቻችሁን ሳያዟችሁ እርዱ። በሁለተኛው ቀን እውነትን ብቻ ተናገሩ። በሦስተኛው ቀን ለጓደኛችሁ መልካም ነገር አድርጉ። እያንዳንዱን ትእዛዝ ስትፈጽሙ ጌታ ሆይ ስለምወድህ ነው ይህን የማደርገው በሉ። በልምምድ ላይ ሳላችሁ ያጋጠማችሁን ነገር በሐሳብ መስጫ አጋሩን። አምላካችን እግዚአብሔር በትእዛዛቱ የምንኖር የፍቅር ልጆች ያድርገን። ወስብሓት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እኔ ኦርቶዶክሳዊ አባትና ኢትዮጵያዊ ነኝ። የሃይማኖቴ የልጆችና የሀገሬ ጉዳይ ይመለከተኛል። እርሶም እንደኔ የሚመለከተው ከሆነና በዛሬው መሰናዷችን ያቀረብንልዎ የመጽሐፍ ቅዱስ ሐሳብ ልጆችን በኦርቶዶክሳዊ ስነ ምግባር ኮትኩቶ ለማሳደግ ይጠቅማል ብለው ካሰቡ ብቻ ይህ ቪዲዮ ለበርካታ ወላጆችና ልጆች እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። እሱ ብቻ አይደለም፣ ከልጆ ጋር አብሮ በማየትና በመወያየት ሐሳብ አስተያየቱን ደግሞ ለእኛ በመስጠት በህብረት ልጆቻችንን የቀናችውን መንገድ በማሳየት ከፈጣሪ የተሰጠንን ከፍተኛ ኃላፊነት በተግባር ለመወጣት በጥቂቱ ቢሆን ጥረት እናደርግላለሁ። አመሰግናለሁ። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ።